ስልጣነ ባሕቲቱ በብቻው ስልጣን በገዛ ፈቃዱ እንደሞተ በገዛ ፈቃዱ በስልጣኑ ከሙታን ተለይቶ የተነሳ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ተሰቀለ፣ ሞተ፣ ተነሳ ብለን እንድንሰብከው ምክንያት ለስጋዊ ምክንያት የሆነችው የእናታችን የቅድስተ ቅዱሳን የድንግል ማርያም እናትነት እግዚአብሔር እንዳከበራት መጠን ክብሯ ለዘላለም ከፍ ከፍ ያለ ይሁን። የመላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ምልጃና ጸሎት በሁላችን ላይ ጸንቶ ይኑር። የተከበሩ አባታችን የዚህ ገዳም አስተዳዳሪ መላከ ብርሃን ቀሲስ መርሻ፣ የተከበሩ ወንድማችን መንበሩ ተስፋዬ፣ የተከበሩ አባታችን የሊቃውንት ጉባኤ ማህበርተኛና እንዲሁም በሰቆጣ በወሎ ሀገረ ስብከት የምትገኘው የወይላ ማርያም የስብከተ ወንጌል ኃላፊ እና እንዲሁም የአራቱ ጉባኤያት መምህር ጳውሎስ ወልደ ሰንበት፣ የተከበሩ ወንድማችን የዚህ ታላቅ ገዳም የስብከተ ወንጌል ኃላፊ መምህር ድበኩሉ ያወጣ፣ እግዚአብሔር እንደከበራችሁና እግዚአብሔር እንደሰጣችሁና እግዚአብሔርን በሰጣችሁ የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ እንዲሁም የሰንበት ትምህርት ቤት ዘማሪያን፣ እንዲሁም ምእመናንና ምእመናት ሕፃናትን ጭምር እግዚአብሔር በሰጠን እግዚአብሔር ባለው ፍጹም በሆነው ሰላምታ እንደምን ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው ዘንድ አንደበታችንን መጀመሪያ ለምስጋና የፈጠረና ዛሬም ደግሞ አንደበታችንን ለምስጋና የከፈተ አምላካችን እግዚአብሔር ስሙ በድጋሚ ለዘላለም የተመሰገነ ይሁን። የምትሄዱ ሰዎች አትሄዱ፣ ወደዛም ወደዚህም አትበሉ፣ ምንም ቢነሳባችሁ ግርግር አትበሉ ብሎ ሙሴ ለእስራኤል እንደተናገረውና እንደተናገረው መጠን ምንም ቢነሳባችሁ ግርግር አትበሉ። የሚነሳባችሁ ነገር ይኖራል፣ ግን ቢነሳባችሁ እንኳ ግርግር አትበሉ ብሎ ሙሴ እስራኤልን ባጽናናበት ቃል አጽናናችኋለሁ። ምንም ቢሆን ስብከተ ወንጌል ወይም ደግሞ አውደ ምሕረት በተዘረጋበት ጊዜ ምንም ግርግር አያስፈልግም፣ ወደዛም ወደዚህም አያስፈልግም። የመጣንበት ዓላማ አንድ፣ ይችን ቀን ለእግዚአብሔር ራሳችንንም ጊዜያችንንም መስዋዕት ሰጥተን ከእግዚአብሔር ጋር ልንነጋገርበት እስከሆነ ድረስ ምንም ኩሽታ አያስፈልግም። ግን ልምድ ሆኖ ነው መሰለኝ ግን በስመ ሲባል ጀምሮ ወደዛ ወደዚህ ነው የሚሄደው። እንደ ሁልጊዜ የሚባል ቃል አለ። እግዚአብሔር ያነጸ ቤት ከንቶ ጣኑ ላይ ያነጹ ቤት ያለበት ነው። ቤታችን እንኳ ብንል እግዚአብሔር ቤትን ካልሰራ መስራት አንችልም። ብንል ብንቸኩል እኮ ማለት ነው። ስለዚህ ከዚህ በመቀጠል እንደዚህ ታላቅ ገዳም የስብከተ ወንጌል ኃላፊ የሆኑት መምህራችን መምህር ድበኩሉ አንድ መዝሙር ይዘምሩንና ከነሳቸው ጋር ዘምረን እንደ እግዚአብሔር ስጦታውን ትልቅ ነው ሆነ። ሰሞኑን የኒቅያ ዝክረ ኒቅያ በሚባል የኒቅያ መታሰቢያ ጉባኤ በሚባል የመጡት በየአድባራቱ በየገዳማቱ ያሉ ትልልቅ አባቶቻችን መጥተው ዛሬ እንደ ድል ሆኖ ከወሎ ሀገረ ስብከት የመጡ የአራቱ ጉባኤያት መምህር የሆኑ መምህር ነው የሚያስተምሩንና እነሱ የሚያስተምሩን ሰምተን ሁላችንም እንለያያለን። አሁን ግን መምህራችን ዝማሬ ዘምሩናል። ከመምህራችን ጋር አብረን እንዘምር። እሺ፣ የተቀመጣችሁ ተነሱ። እስኪ ቆመ በሉ። እሺ፣ መቅረብ የምትችለው ወደ አውደ ምሕረት ቅረቡ። አምላካችንን በዝማሬ ያመስግናል። የተጋበዙ አባታችን መምህራችን ያስተምሩናል ማለት ነው። መቅረብ የምትችሉ ወደዚህ ወደ አውደ ምሕረቱ ወደፊት ለፊት ቅረቡ። አምላካችንን በዝማሬ እናመሰግናለን። የወደደኝ ጌታ ምን አድርጌለት ነው በዘመርበትም ያንስበታል ከታንስቶ
ድካሜን ያገስ ሰባራውን ድንጋይ ገጥሞ ያሳለፍከኝ በእጃቸው የወደደኝ ጌታ ምን አድርጌለት ነው? ለክንጉዘምርበትም ከወድቀት አንስት ድካሜን ያገስከኝ ሰባራውን ድንጋይ ገጥሞ ያሳለፍከኝ በኢያሪኮ መንገድ ስመለስ ብዬ ብርሃን እጅግ ናፍቆኝ ከሰው ተገልዬ የብርሃን ጌታ ወደ እኔ መጣና ዓይኔን ጠራልኝ በእጁ ዳሰሰና የጥልን ጌታ እግዚአብሔር እጅግ የሚያሸብሽብ ብዘምር ጌታ አንስቶኝ ሰባራውን ድንጋይ ገጥሞ ያሳለፍከኝ ለብዙ ዘመናት አልጋ ላይ ተኝቼ ረዳኝ አጣሁ ጸልም ወረዶቼ የኔ ጌታ አምላኬ ወደ እኔ መጣና አልጋህን ተሸከም አለኝ ፈወሰና ወሰደኝ። የወደደኝ ጌታ ምን አድርጌለት ነው? ብዘምርለትም ምሕረቱን ያንስበታል ከውድቀት አንስቶ ከታርሶ ድካሜን ያገስ ሰባራውን ድንጋይ ገጥሞ ያሳለፍከኝ 12 ዓመት ደም እየፈሰሰኝ ምራቅ እየተፉ እየተንሸራሸሹ የጌታዬን ልብሱን ጫፉን ቢዳስሰው ኃይሉን ከእርሱ ወጣ ደሜን ከቃለሉ በደንታ ወመድጌነት ዘመርለትም ያንስበታል ይኸው ያንስበታል ከውድቀት አንስቶ ድካሜን ያገሰኝ ሰባራውን ድንጋይ ገጥሞ ያሳለፍከኝ ሰካራም የማየው ወንበዴ ነበርኩኝ የአመፀኞች መሪ ደም እያፈሰስኩኝ ዛሬ ጉዞሪቱ ጌታ ቀይሮታል ለሐዘኑ ጌታ ምስጋና ይገባል። ጌታ ምን አድርጌለት ነው? ብዘምርለት ምሕረቱ ያንስበታል ከውድቀት አንስቶ ድካሜን ያገስ ሰባራውን ድንጋይ ገጥሞ ያሳለፍከኝ ለብዙ ዘመናት አልጋ ላይ ተኝቼ የሚረዳኝ አሉኝ ዘመዶቼ አሉኝ ዘመዶቼ የኔ ጌታ አምላኬ ወደ እኔ መጣና አልጋህን ተሸከም አለኝ ፈወሰና ወሰደኝ። ምሕረቱን ያንስበታል ከውድቀት አንስቶ ድካሜን ያገሰኝ ሰባራውን ድንጋይ ገጥሞ ያሳለፍከኝ እግዚአብሔር ብርሃኔና መድኃኒቴ
የተመሰገነ ይሁን። መዝሙሩን